ኢዝ ኖርማል ችግር የለውም። ውጭ ሀገር የምታሳድጉ ልጆቻችሁን ውጭ ሀገር የምታሳድጉ ሰው ልጆች አይነው ቢች ቦታ ይዛችሁ ትሄዳላችሁ በፓንት ነው። ምክንያቱም ነጮቹ እንደዛ ስለሚሉ የኢትዮጵያ ካልቸር እንደዛ ስለማያደርግ፣ ግን ውጭ ሀገር ስትኖሩ ግን ታደርጋላችሁ በልጆቻችሁ። ኢዝ ኖርማል። እሷ ማድረጓ እኮ ችግር የለውም። ግን ሰው ያያታል፣ ልጆች ያዩታል፣ ህፃናት ያዩታል። ታዋቂ ናት። ስለዚህ አደባባይ እንደዛ ባትሆን ምን አለ? ጥሩ አይደለም። አንዳንዴ ካልቸራችን በጣም ይጠቅማል። ባይዘው ካልቸራችን ይጠቅማል። ያው ለምሳሌ ያለው ይሄ የሴት ለሴት የወንድ ወንድ ነገር ምናምን ይሄ በቃ ማለት ቤተሰብን ማክበር መርዳት ምናምን እናውቃለን። ነጮች እኮ ቤተሰብ አይረዱም እኮ። ቤተሰብ እኮ ሲያረጅ እኮ መንግስት ነው የሚጦረው። ግድ የላቸውም፣ ኬር የላቸውም፣ ማስተዳደጋቸው እንደዛ አይደለም። እንደዚህ አይነት ማህበረሰብ እንዲፈጠር ነው ኢትዮጵያ ውስጥ የምትፈልጉት። ቤተሰብን የሚያከብር ትውልድን የሚያከብር ሃይማኖቱን የሚያከብር። ሃይማኖታችንም እኮ እንዲጠፋ ነው። እስልምናና ክርስቲያን እኮ በጣም በጣም የሚጠቅም ነገር ነው። እንደ አገር ያኖረናል። በዛ ላይ ደግሞ ደሃነን በዛ ላይ ህግ የሚባል ነገር አለ። አሁን ብዙ ጊዜ ስለ ሴቶች ጥቃት ሲወራ ክፍተቱ ምን ላይ ነው? ህግ ላይ ነው ክፍተቱ። ማንም ሴትን ልጅ እንደዛ ደፍሮ ህፃናት የ12 ዓመት የ10 ዓመት ደፍሮ አመት ሳይታሰር ተፈታ ይባላል። በኮራፕሽን ገንዘብ ከፍሎ ይወጣል። ምንድነው? ህጉ ተፈጻሚ አይሆንም። እንደ አይነት አገር ውስጥ እየኖረን የበለጠ ደግሞ እንደዚህ አይነት ሰዎች ደግሞ እንደሱ አይነት ሰዎች ደግሞ መጥተው ኖርማል አድርገው ስታሳዩ ልክ አይደለም። መሆን የለበትም። እንደዚህ አይነት ነገር አንቀበልም። ማህበረሰቡ መቀበል የለበትም። መጀመሪያ ህጉ ይጠናከር፣ ከድህነት እንውጣ፣ ሰው አስተሳሰቡ ይቀየር፣ ትውልዱ አስተሳሰቡ ይቀየር። ገባሽ? ትውልዱ አስተሳሰቡ ሲቀየር ከዛ በኋላ ችግር የለውም። ያውቃል። አሁን ለምሳሌ ውጭ ሀገር ስንኖር ከ18 ዓመት በታች ያለችን ሴት ልጅ እንኳን ቆመ ልታናገር ቻት ማድረግ አትችልም። ካረክ ትገባለህ። ህጉ ነዋ። እንዲህ አይነት ማህበረሰብ ያልተፈጠረበት ኢትዮጵያ ውስጥ ችግር የለውም፣ ኖርማል ነው በፓንት በጡት ማስያዣ መሆን ብላችሁ የምታወሩ ሰዎች ሶሪ ለእናንተ ለልጆቻችሁ። አይመለከተኝም አላችሁ ብዙዎቻችሁ ምንም ኬር ለሌላችሁ ለልጆቻችሁ። ውጭ ሀገር ስለምታሳድጉ ይሁን ወይ ደግሞ አገር ውስጥ ስለሞዴል በቃ ማለት እናንተ በኢኮኖሚ ትንሽ ስለምትሻሉ ይሁን ምናምን፣ ግን ነገ ልጅ የት እንደምትወርቅ አታውቅም። መቼ እንደሆነ ድንግሏ እንደሚወሰድ አታውቅም። ቆመ ላድራት ትችላለች። እና ይሄ ሃይማኖታችን የሚበርዝን ነገር ተቀበሉ እያላችሁ ከሆነ ብዙዎቹ እኛ ሴት ልጅ ዳውን አናደርግም። ወንድ ልጅ የኢትዮጵያ ወንድ በጣም ሪስፔክት አለው። አሮን ውጭ የምትኖሩ ሰዎች ሌላ የአፍሪካ ናይጄሪያ ምናምን ብታዩ እኮ ሪስፔክት የላቸው፣ ለገንዘብ ሟቹ ናቸው። ግን ወንድ ልጅ የኢትዮጵያ ወንድ እኮ ቤተሰቡን ያከብራል፣ ሚስቱን ያከብራል፣ ልጆቹን ያከብራል። አባት ነው። የድሮ አባቶቻችን ደግሞ ድንጋይ ጠርበው ሰርተው ነው ልጆቻቸውን ያሳደጉት ያስተማሩት በድህነት። እንደውም እኛ እንሻላለን የሆኑ ትውልዶች። ስለዚህ ይህንን አባትንም በቃ እንደ ደፋሪ ወንድን እንደ ደፋሪ ምናምን የምታስቡት ሰዎች አይኖ ከየት ቤት እንደምትመጡ እናውቃቸዋለን። ከዛ ቤት ነው የምትመጡት። አይመለከት የእሱም አላማ ደግሞ ሌላ ታሪክ ስለሆነ ማለት ነው። ስለዚህ ጃኒን እኔ ቅናት ነው የምትሉ ሰዎች ምንም በመለመን የሚቀና ነገር የለም። እኔ ጃኒ ኮንቴንት ኖሯት አዝናንታ ወይ ትወና ችላ ወይ አዝናንት እኔ ሁሌም እናገራለሁ። በጣም ማለት እኔ በቃ የምትገርመኝ ስል እንትላናት ዩቲናስ በቃ አላት ችሎታ ጥበብ ትችላለች። እንደ አይነት ሰው እንኳን ቢናገረኝ እንኳን ችግር እሷማ እኮ ችሎታ አላት እላለሁ። ምንም ችሎታ የሌላትን ሴት ቀንተህባት ነው የምትሉ ሰዎች ነገ እኮ ልመናው ሊቆም ይችላል እኮ፣ ገንዘቡ ይቆማል እኮ። በዚህ ላይ አጋጣሚ ቅድም ሳለ ያቆምኩበት እሱ ላይ ልቀጥል። አምባሳደር የሚሆኑ ሰዎች ደግሞ አሁን አሉ። አምባሳደር ማለት ኢትዮጵያ ውስጥ በቀልድ ሆኗል። በቃ የሆነች አንድ ቲክታክ ላይ ሰው ብዙ የሚያያት ከሆነ ጅስት አምባሳደር ቢዝነሳችንን ታስተዋውቃለች ብሎ አምባሳደር ያደርጓታል። እና በዚህ ነው አሁን ጃኒን አምባሳደር አድርገው ሲሾሙ ሼም በቃ እኔ የዛን ጊዜ ለድርጅቱ አፈርኩኝ። አሮ ነው ጃኒ አሪያ ሆና ነው ለድርጅቱ የምታስተዋውቀው። አሮ ነው። ይህንን አስቡበት። ቢዝነስ ያላችሁ ሰዎች ምናምን ቢዝነሳችሁ በምን አይነት ሰዎች ነው የሚተዋወቀው የሚለውን ነገር ቀልድ አታርጉት። ቀልድ አይሁን። በቃ እንደዚህ አይነት ቀልድ አይሁን። እሷ ገንዘቧን አፈፍ አድርጋ ዞር ብላለች። ኤኒዌይ ችግር የለውም። ግን ቢዝነስ ያላችሁ ሰዎች ሰው እወቁ፣ ለማህበረሰብ ትጠቅማለች። እናንተ ገና ለገና ቢዝነሳችሁን ታስተዋውቅልኛለች ብላችሁ አይደለም። እናንተም ለትውልድ ተጠያቂ ነው የምትሆኑት። በዛ ላይ ብር ያላችሁ ቢዝነስ የከፋታችሁ ታክስ የምትከፍሉ ሰዎች ናችሁ። ኃላፊነት ውሰዱ። ልክ አይደለም። እኛ ጃኒ አንቀል አሁንም ከተስተካከለች እኮ ችግር የለብኝም። እኔ ጃኒ በልመኗ በምኗ በጊፍተሯ ምናምን ድሮ አውርተናል ብዙ አይደለ። ግን እሷ ላይ ጥፋት እንደሌለ ነው ማምነው። አይኖ ብላክሜን እንደሚያገረጉ ሆኖ ምን እኔ ፎቶ አለጥፌ ነው የማወራው። ይቅርታ አድርጉልኝ።
ሴት ልጅ ትንቃለህ የምትለኝ ከሆነ በለኝ እንዴ። እኔም ከሴት ነው የወጣሁት፣ እህቶች አሉኝ። እህቴ እንደዛ ስታረግ ታርግ፣ ግን በአደባባይ ግን ፎቶ ብትለጥፍ ግን እናገራታለሁ። ኖ ልክ አይደለም ይሄ። አድጋ ማግብታም ቢሆን ራሱ ልክ አይደለም ነው የምላት። ታይ ታይ አንቺ ትልቅ ሰው ነሽ፣ በዚህ እድሜሽ እንደዚህ ህጻናቶች ያሉ ልክ አይደለም ይሄ። እንደዚህ አትለጠፊ። ክብርሽ መጠበቅ ጥሩ ነው። ምክንያቱም ማህበረሰባችን አልተቀየረም። ይደፍርሻል፣ ነገ ስትወጪ ይደፍርሻል። በፓንት ካየሽ ማን ነው ዝም የሚልሽ? እንደዚህ አይነት ነገር ከዛ ወንዱን ትወቅሳላችሁ፣ ደፋሪ ታደርጋላችሁ። ልክ አይደለም። ከደፈረም በኋላ ደግሞ ሲያዝ ደግሞ በቀላሉ ስለሚፈታ አንቺ ነሽ የምትጎጁ። ስለዚህ ለሴቶቻችሁ ለልጆቻችሁ ስንል ነው የምናወራው እንጂ አይመለከተንም። ልጆቻችሁን አርጉ እንደዚህ የምትሉ ሰዎች እዚህ ጋር እኔን ከምትሉኝ አርጉ፣ የራሳችሁን ልጆች በፈለጋችሁ አርጉ። ግን እሷን ግን እንናገራታለን። ምክንያቱም ኢንፍሉዌንሰር ናት፣ ሶሻል ሚዲያ ላይ ነው ያለችው። እኛም ሶሻል ሚዲያ ላይ ነው ያለነው። ባይዘው እኔና ጃኒ የሚለይም በፎሎወር ነው፣ በሌላ በምንም አንለይም። እኔም ማውራት እችላለሁ፣ ችግር የለብኝም። ላይቭ ላይ ቁጭ ብዬ ማውራት እችላለሁ፣ መናገር እችላለሁ። ምን አዲስ ነገር ነው እንዴ? ቲክቶክ ለሷ የኔም ቪዲዮ ቫይራል አያወጣውም እንዴ? ያወጣዋል። መናገር ካለብን አታራሩቁት። ማለት እኛ ስንናገር ምንቀ አርጋችሁ የምታስቡ አይደል? የእሷ ወይ ሌላ የእኛ ወይ ሌላ። እኔ ሶሻል ሚዲያ ላይ በሶሻል ሚዲያ መተዳደር ስለማልፈልግ ከሆነ ነው እንጂ መተዳደር ብፈልግ እኮ ችግር የለም። ዮኒ ማኛ ይኸዋ 20 ምናምን ዓመት ቁጭ ብሎት እዛው አርጅቶ የለ እንዴ? እኛም ያቅተናል ቁጭ ማለት ማውራት አያቅትም። ሰው መዘርጠጥ፣ መናገር፣ ኃላፊነት ሳይወስዱ ምን ማድረግ ምናምን ቀላል ነው። እስቲ ዝም በይ በእናትሽ። እንዴት እናውራበት? እኛ አንዳንዴ ክሮስ ምንድን ነው? ኬት ነው ያመለጠችው? ቆይ ተረጋጊ እንጂ ታወሪያለሽ። ምንም የቤቱ መድረኩ ይመቻችልሻል፣ ችግር የለም። ስንት ሰዓት ሙሉ አንተ ታወራለህ? ለእኛ እድል ሳይሰጠን ማለት ነው። እናውራበት እኛ። በቃ አንተ ደግሞ ይበቃሃል እንዴ። ጨረስካት እኮ ልጅቷን። አባት ምን ነው ተባረሻል። ለማንኛውም እሺ ቀጥል። እና እኛ ጃኒ ላይ ቅናት የለብኝም። እኔ ቅናት የለብኝ። ሴት ልጅን አታከብሩ የምትሉ ሰዎች ደግሞ እናከብራለን። አዎ ችግሮች አሉ፣ ህጉ ታሰመቀር አለበት። እንደዛ አይነት ነገር የሚያደርጉ ሰዎችን ደግሞ እናንተ ሴቶች ብቻ አይደለም የምትከላከቱ፣ እኛም ወንዶች መሳተፍ አለበት። ምክንያቱም ሮንግ የሆነ ነገር አይደለም። እንዴት እንደዛ ታደርግ? እንዴት የ14 ዓመት ልጅ ለመድፈር ትሞክር? አሁን ሰሞኑን የሆነ ጠቆር ያለች ልጅ ህጻናት የ13 የ14 ዓመት ልጅ ተፖስቶ አንዳንድ ልቅ የሆኑ ወንዶች ወጥተው ሲናገሩ ነበር። እቺ ባህሪያ የማታምር ምናምን የምታምር ቸኮሌት ህጻን ልጅ ባይዘው ቆንጆ ነው። ህጻን ልጅ ቆንጆ ነው። ህጻን ልጅ መጥፎ አይደለም፣ አያስቀይምም። እንደዛ አይነት ብለው የሚናገሩ አፋቸው የሚዘረግፉ ሰዎች አሉ፣ ልቅ የሆኑ ወንዶች። እንደዛ ሲኖሩም ደግሞ ከመናገር ወደኋላ አለንም። እናከብራለን። ሴት ማናከብር አይመስላችሁ ወንዶች? አይኖ ማህበረሰባችን ሴት ልጅ ቤት ትቀመጥ፣ ሴት ልጅ ምናምናም ቀርቷል። እሱ አሁን ቀርቷል። መቼም በዚህ ዘመን ሴት ልጅ አትማር፣ አትሻሻል፣ ቢዝነስ አትክፈት የሚል የለም። ይህ እኮ አረብ ሀገር እኮ አሁን እኮ ነገራቸው ተሻሽሏል። መኪና እንኳን ድራይቭ ማድረግ አችልም ነበር አይደለም። ስለዚህ ወንዶችን በዚህ ደረጃ ዲስሬስፔክት፣ በቃ እኛን እንደ ደፋሪ የሆነ እዛ ቤት የምታወሩትም ነገር መታችሁ እዚህ ጋር የምታወሩ ከሆነ እኛም ደግሞ እንናገራለን። በጣም ሴት ልጅ እናከብራለን፣ እንወዳለን፣ አፍቃሪ ነን። ለሚስቶቻችን ለልጆቻችን ሟቾች ነን ወንዶች። ህይወታችን ማነው በፐርሰንት ህይወት እስቲ ማነው ሟች ቀድሞ? ወንድ ልጅ ነው የሚሞተው። ምክንያቱም በእድሜ ልኩን ይሰራል ለቤተሰብ ለልጆቹ ለሚስቱ ሲል። ቀልድ አይደለም ወንድነትም፣ እንደ ቀልድ አትዩት። በጣም እኛም እኮ እናጣለን። ሰውነታችን አንጠብቅ። ህይወታውን ዲያስፖራውን ቦርጩ ተንዘርግጎ ለምንድን ነው ራሱን አይጠብቅም? የሚበላውን አያውቅም። ምክንያቱም ሰራተኛ ነው፣ ቤተሰብ መርዳት አለበት፣ ማስተካከል አለበት፣ አገር ቤት መላክ አለበት። ወንድ ልጅ ዲስሪስፔክት ሁለተኛ ዙር ትመለሳለህ። እሺ ሁለተኛ ዙር ብዙ ስላወራ ሶስተኛ ቢሆን ሜሮን አፈጉባኤ ሜሮን ችግር የለም። ሜሮን ሀሳብሽን መቀጠል ትችላለሽ። ድጋሚ አባዬ ድጋሚ ስለተገባኝ አመሰግናለሁ ማለት ነው። ለእሱ ነው የምመልስለት ማለት ነው። ጥያቄ አለኝ ማለት ነው። ቅናትማ ልንገር ድብን ያለ ቀንተህባታል ማለት ነው። ልንገር ከቅድም ጀምሮ እየሰማሁ ነው። ደጋገምኩ ቅናት የምትለውን ቃል ማለት ነው። ለምን እንደ ሰው ታሰራም ግን አንተ ማለት ነው። ልመና ላልከው ነገር ማለት ነው። ተለምኖ ራሱ የሚሰጥ ሰው የለም። በአሁኑ ሰዓት የሚሰጥ ሰው የለም። አንተ እስቲ ቁውጣና ለምንና እስቲ የሚሰጥ ካለ አውስ ተሰጥቶኛል በል። አታወዳድቃት ማለት ነው። ያገባህም አይመስለኝም። ልጅ አለኝ አግብቻለሁ ላልከው ነገር ደግሞ ቢኖርህ እንደዚህ አትናገርም ነበር ለሴት ማለት ነው። የራስህን አለ አይደለ ጭንቅላት ውስጥ ምን እንዳለ ራሱ አንዳንዴ እንትን ይላል ማለት ነው። ቆሻሻ ነገር አስተሳሰብ ራሱ ማለት ነው። ቆሻሻ ነገር አካሄድ አፈጉባኤ ቆይ አንድ ጊዜ አልተሳደብኩ። አንተ ሙስጠፋን እየሰደብካት አይደለ እንዴ?
እሷን እየተሳደብክ እኮ ነው። እኔ ደግሞ ለእሷ ሆኜ እመልስልሃለሁ ማለት ነው። መልስ ነው መመለስ ያለብሽ እንጂ ከሱ ጋር ስድድቡን ታይና መልስ መልሽ ለእሷ እንጂ እሱን አይወስደም። በግለሰቡን መሳደብ አይቻልም። እሱ ግለሰቦችን አልተሳደበም። እሺ ችግር የለውም። እውነት ለመናገር ይገርና ማለት ነው ለእኛ ለእሷ ደጋፊዎች እሷ ለእኛ በረከታችን ናት፣ ከምንም በላይ ማለት ነው በረከታችን ማለት ነው። በእሷ ብዙ ነገርኛ ተምረንባታል ማለት ነው። አሁን አይደለም ድሮ ከ6 ዓመት በፊት የምንከታተላት ነን ማለት ነው። አሁን እየመጣችሁ ግን የእሷን አሁን የለበሰችውን ልብስ እያያችሁ እሷን መናገር አትችሉ። የምንቆምላት ብዙ ሰው አለ ማለት ነው፣ ከጎኗ ማለት ነው። ማንም ሰው እየወጣ ለእሷ መልስ የሚመልስላት ማንም ሰው አይኖራትም። እኛ እሷ ባትመልስ እኛ እንመልሳለን ማለት ነው። እሷ እንዳትመልሱ ነው የምትለን፣ የምትቆጣንም እንደዛ ነው። ግን እኛ ለምን ብለን እንመልሳለን ለዛ ሰው ማለት ነው፣ ለማያውቃት ሰው ማለት ነው። ብዙ ሰው ያውቃታል ደግሞ። ግን እውነት ለመናገር እንገር ማለት ነው አጭር ልብስ ማንኛውም ሰው ያደርገዋል። እሷ ብቻ አይደለችም አጭር ልብስ ላርከው ነገር ማለት ነው። ገና ለገና ዱባይ መጣችና ተዝናናች። ለምን ተዝናናች? ለምን እንደዛ ይመስለኛል አላለ እንደ ሀገራችን ሽፎ ወይ እንትን ለባብሳ ቁጭ ማለት አለባት መሰለኝ። ለምን ወጣክ? እና እሷ ለኛ በረከታችን ከምንም በላይ በረከታችን ናት እሷ ለኛ ማለት ነው። ብዙ ነገር እኔ በበኩሌ እኔ የራሴን ልናገር፣ እኔ ከሷ ተምሬያለሁ ማለት ነው። እኔ ከሷ ተምሬያለሁ ብዙ ነገር ማለት ነው። አላለ እንዴት ብዬ ልንገር ማለት ነው። ወጥቼ እንኳን ከሰው ጋር መግባባት የማልችል ከሆነ በእሷ ኃይል ወጥቻለሁ እንድናገር